ጊዜ በምን ድፍረት ነው የማርታ አይን ማየት የቻልሽው? እንዴ ጋሽ አንተ ሳትለኝ እኮ ነበር ልሄድ የነበረው። ግን ደግሞ ዳጣን ይሻት ነው የሚሄደው። ይኸውልሽ ዳጣ ከዚህ ቤት የትም አትሄድም። እንዴ ለምን? ሂጂ እኮ ናት። እሱንም ቢሆን እኮ እኔ ነኝ የነገርኩሽ። አጠገቤ እንድትሆን እፈልጋለሁ። ታስፈልገኛለች። እዛው እየመጣች ትጠይቅሻለች። እባክሽ አሁን ሂጂ። ጋሽ ነገርኩ እኮ አንተ ሳትለኝ እኔው ራሴ እኮ ነው እሄዳለሁ ያልኩህ አይደል? በቃ ሂጂ። ሁለታችሁንም አንድ ላይ እዚህ ቤት ውስጥ ማየት አልፈልግም። ለወልድ እኮ ነው የምሄደው። በሰላም ተገላገይ። ከዛ በኋላ ግን ወደዚህ ቤት ተመልሰሽ እንዳትመጪ። አይ ጋሽ ከኔ እኮ 2 ልጅ ነው ያለክ። እነዛ ልጆች ደግሞ የዚህ ቤት አካል ናቸው ማለት ወራሾችህ ናቸው። ይኸውልሽ ሰላም፣ ስለምትናገረው ነገር ደንታ የለኝም። ስለ ገንዘብ፣ ስለ ሀብት፣ ስለ ውርስ ከሆነ የምታወሪው እኔ ስለ እሱ አይነት ነገር ደንታዬ ጉዳይ አይደለም። እሺ ይኸውልሽ እኔ ማለት በምድር ላይ ሊጠገን የማይችል ስብራት ሚስቴ ላይ ያደረስኩ መጥፎ ሰው ነኝ። እሺ መጥፎ። እስቲ ጋሼ መጀመሪያ በሰላም ውለድ፣ ከዛ በኋላ ሁሉንም ነገር እናወራለን። በቃ አሁን ከዚህ ቤት ውጪ። ይኸውልሽ ከመውጣትሽ በፊት አንድ ነገር ልንገርሽ። መጀመሪያውኑ እኔ ልትበቀይ ከመፈለግሽ በፊት የማርታን ደግ ልብ ለትንሽ ደቂቃ ብታስቢው ደስ ይለኝ ነበር። ጋሼ እኔ አንተን ለመበቀል በጭራሽ አላሰብኩም። ያጣኋትን ልጅ ለመተካት ነበር ያደረኩት። በቃኝ፣ ውጪ ምን ያው የቤት ስራ የለሽም እንዴ? ሂጂ እናቴ፣ ሂጂ ወደ ክፍልሽ። እና ታዲያ አንቺ ለምንድን ነው የምታለቅሽው እንዴ? እኔ ቁጭ አላለቀስኩም እኮ ይኸው እዚህ ቁጭ ብዬ እያወራችሁ አይደል? ሂጂ እናቴ፣ ሂጂ ስሪ። እሺ ጎሽ፣ ሂጂ ወደ ክፍልሽ። አውሃ ወይ ደግሞ እኔ መሳቢያ ውስጥ ሄሊኮፕተር አለሽ። ሂጂ። ሄሊኮፕተር ግን እኔ ግን ሄሊኮፕተር ብዬ ግን አይደለም የሚሄደው። እሺ በቃ እኛ ስላሳዘነሽ ነው። ሂጂ በቃ። እሺ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። ሰላምዬ እንግዲህ ለደረጀ ሁሉ ነገር ነገረችው። ጋሼ እዋከን ፈልጌው እናንተ ናቸው እንዳረግ አስገድክ ልጄን ባሰርቁና ባጥሉብኝ ይሄ ነገር ድጋሚ አይፈጠርም ነበር በማለት ተናግሯለች። ሰላም ምን ለማለት እየፈለግሽ ነው? አይ የሆርሞ መዛባት ይመስለኛል፣ ወደ ሕክምና መሄድ አለብሽ እያላት ነበር። አይ ጋሼ ልጁ ያንተ ነው የዳጣ ወንድም ነው ብላ ስትነግረው ምንድነው የምትቀባጥሪ? ልጅ እንዴት እንደመረገዝ አንቺ ላይ እኔን ታስተምሪ ነው እንዴ እያለ የጮህበት ጀመረ። ነገር ግን ጋሼ የምነግርህ ነገር እባክህ እውነት ነው፣ ለመረጋጋት ሞክር ስትል እሱ ግን አልረጋጋም። እንዴት ብትደፍሪ ነው እንደዚህ የምትይ ብሎ ጋሼ እውነቱ ይሄ ነው ዳጣን እንሳኝ እውነቴን ነው ብላ ስትነግረው ደረጀ በጣም ደነገጠ። እጅግ በጣም እያለቀሰ ነበር። ምን ፈጣሪ ምን በድዬ ነው ይህን ቀን ያሳየኝ ብሎ ራሱን እየረገመና እያጨወ ነበር። ከመኪና ውስጥ ወጥቶ በጣም እያለቀሰና እየተከፋ ነበር ማለት ነው። ማርቲ ላይ ይህን ነገር መፈጠሩ እጅግ በጣም ልቡ ሰብሮታል። የሰው ልብ ሰበርኩ፣ በቃ እኔ ተረግማለሁ፣ እንዴት እኔ ላይ እንደዛ ነገር ይፈጠራል በማለት እጅግ ሳዝን ነበር። የዳጣ ስጨነቅና ሳስብ ነበር ድጋሚ ይሄ ነገር በመፈጠሩ እጅግ በጣም ልቡ ሰብሮ እጅግ እያለቀሰ ነበር። ሰላምዬም እጅግ በጣም ስትጨነቅ ነበር። እንግዲህ የተፈጠረ አንድ ተፈጥሯል፣ ምንም ማድረግ አይቻልም፣ እባክህ ጋሼ ተረጋጋ ብትልም ሰላም እንዴት እንደዚህ ያረግሽው? እንዴት ጨከንሽው? ማርታን እንዴት በአይን ሙሉሽ ስታይ ነበር? እንዴት በአይን ሙሉሽን አየሻት እስካሁን እያለችው ነበር። ደረጀ ራሱን ጣለው፣ በጣም መሬት ልፍርፍር ብሎ እያለቀሰ እያዘነ ነበር። እጅግ በጣም ልቡ ተሰበረ። መሞትን አለብኝ ብሎ መኪና ስር ተኝቶ በጣም እያለቀሰና እየተበሳጨ ብቻ ከራሱ ጋር አልነበረው ማለት ነው። ምክንያቱም የዳጣን እንዴት ልጅ አለኝ ብሎ የዳጣው ለማናገር ሳስብ ጭራሹ ሰላም ያረገዘችው ከሱ መሆኑ ሲሰማ
እንዴት ነው ራሱ ቆሞ መሄዱም አንድ ነገር ነው። ራሱን ያለማሳቱ ራሱ ልጁ የከማን አረገዘች ብሎ ሲጠይቋት እሷ ከሱ ነው ብላ ስትነግረው ያለው ድንጋጤ እንግዲህ አትጠይቁኝ ማለት ነው። እና ለምን ሰላም እንዴት ማርታ ላይ ጨክንሽ ይህን አደረግሽው? እንዴት አይንሽን እያየው ማርታን ስትሸውጃት ነበር? እንዴት ብሎ እንዴት ብላ እየጨወችበትና እየለቀሰ ነበር። አዝናለሁ ጋሼ፣ ይሄ ባይፈጠር ደስ ላይ ነበረ፣ ግን ሆኗል። አንዴ የሆነ ነገር ምን ማድረግ እችላለሁ ስትል ነበር። ሰላም በጣም ተሳፍራለሽ፣ በጣም አንቺ ምን አይነት ጉድ ነሽ ግን እያለ ሲጨውበት ነበር። ህይወቴን ለመጥበት አንቺ ልትበቀኝ ነበር ፈለግሽ ልጅ ስለወሰድኩበሽ ብሎ እና በጣም እያለቀሰ ነበር። እማዬ ሰላም መቼ ነው የምትሄደው? እንድትሄድ ቸኩያለሁ እኮ ከናታ ጋር እንዳልሆን እኮ እያደረገችኝ ያለችው ሰላም ነች። ሰላም ብትሄድም ልትሄድብሽ ነው እና ብትሄድም ዳጣ ነች ልትልሽ መሆንሽ ማለትሽን የማይቀር ነው። እስ የሌለ ነገር አታውሪ። አይ ናታን እኮ ወደኛል። ናታ በወድሽ ማንም ስላለው ሳይሆን በራሱን ሊወድሽ የሚገባ እንጂ ሰላም ወይንስ ዳጣ አይደለችም። ስለዚህ እባክሽ ብለ ደረጀ በጣም ተናዶ እየሮጠ ወደ ቤት ገባ። ደሬ ምንድነው እንኩ? ወይኔ ጉዴ ምን ተፈጥሮ ነው ብላ ሮጣ ማርተን አባዬ ምንድነው እንኩ ብላ ሲጠይቁት ምንም መልስ እየሰጣቸው አይደለም። እጅግ በጣም እያለቀሰና በውጥረት ውስጥ ጭንቀት ውስጥ እንደነበረው ተገናዘቡ። ወይኔ ጉዴ ደሬ እኮ እንደዚህ ሆኖብኝ አያውቅም። ወይኔ አምላኬ ምንድነው ሆነ እያለች ግራ ተጋባች። ደረጀ መልስ እየሰጣቸው አይደለም። ምንድነው የተፈጠረ ብሎ ቢጠይቁትም ነገር ግን ምንም መልስ እየሰጣቸው ስለነበረ በጣም ተደናገጠ። ምንድነው የተፈጠረ ብሎ ቢጠይቁትም እሱ ግን ምንም ነገር ማለት አልቻለም ማለት ነው። ደሬ ምንድነው እንክብኝ የሆንክ ነገር አለ እንዴ? እባክህ ንገረኝ ደሬ ብላ ብትጠይቅም ምንም መልስ እየሰጣ አልነበረም። ማርታም በጣም ተጨነቀች። እሱ የሚናገር ነገር ስጠፋበት ምንም አልሆንኩም ከማለቱ ውጪ እየሮጠ ደግሞ ይወጣል ማለት ነው። እና ክፍል ውስጥ እየሮጠ ሲወጣ ወይኔ ጉዴ ደሬ ምንድን ያጋጠበ? ምን ሆኖን ሰው ገጭቶን እንዴ? ምን ተፈጥሮ ነው? ሰላም ምንድነው ልጅ ብላ ማርትዬ ስለ ሰላም ነበር ስትጨነቅ የነበረው። ነገር ግን ማርታ ለአንቺ እጅግ በጣም ታስባለች፣ ትጨነቃለች። አንቺ ግን እንዴት እንደዚህ ያደረግሽው? ለአንቺ ምናን እንደምታስብና ምናን እንደምትወደሽ ታውቂያለሽ። እንዴት እሷን ትበቂያለሽ? ጋሼ የተፈጠረው ነገር አንዴ ተፈጥሯል። ስለዚህ አሁን ትልብለሽ ከዚህ ውጪ ብሎ ላባረስን። ጋሼ አንተ ባትልም እኮ እኔ አክስቴ ጋር ሄጄ ልወልድ እንደሆነ ነግራኝ ነበር እኮ ከዚህ ሰምቻለሁ እያለችው አሁን በፊት ቤቴን ለቀሽ ውጪ አንድ ቤት ውስጥ ላያቸው አልፈልግም በጭራሽ ትለዋለች። እና እባክሽም ጋሼ እባክህ ግን ብቻዬን አልሄድም፣ ከሄድኩም ዳጣን ይዤ ዳጣን የትም ይዘሽ አትሄጃትም፣ ከፈለገሽ መታ ትጠይቅሻለች ይላታል። እሷ ግን ዳጣን ይዣት እሄዳለሁ ብላ ግግም ትላለች ማለት ነው። ዳጣ ከአንቺ ጋር አትሄጂም፣ ከፈለሽ መታ ትጠይቅሻለች እንጂ ብሎ ይነግራታል። ነገር ግን ሰላም ምን የሚፈጠር እያለች ሰላም እንዴት እንደዚህ ታደርጊያለሽ? እንዴት ብሎ እየጨዋበት እንደ አጋጣሚ ውሃ መጣች። ሰላም ጓዙን እየሰበሰበች ነበር። እናም ከዛ ሰላምን ለማድረስ ይወጣሉ ዳጣ ጋር እና ዳጣ አባዬ ምንድነው እኮ እንደዚህ ሆነ እኮ አይቼ አላቅም። ምን ተፈጥሮ ነው አባዬ ንገረኝ፣ በእኔ ምክንያት ነው አይደለም እንደዚህ የምትሰቃየው እያለችው ስትለው ነበር። እሱ ግን መልስ እየሰጣት አልነበረም። ከማልቀስ ውጪ ሌላ ምንም እያደረገ አልነበረም ማለት ነው። ነገር ግን ጋሼ አባዬ እባክህ ንገረኝ፣ ምንድነው እኮ እኔ እንደዚህ ሴት ልጅ እኮ ነው እንደዚህ ትጨነቅ ሳይኮ ማን ያስከፋ ንገረኝ፣ በድንጋይ አናቱን ነው የሚለው ያስከፋ ሰው ንገረኝ ብላ እየጠየቀችው ነበር። ማርታም ደረጀ እንደዚህ በመሆኗ እጅግ በጣም ከፍቷት እያለቀሰች ነበር። እንዴት እንደዚህ ሊፈጠር ቻለ? ምንድነው የተፈጠረ ብትጠይቅም ደረጀ እንደዚህ ሆኖ አይቼ አላቅም። በህይወቴም ምንም ችግር ባጋጥመን ምንም ቢፈጠር እንኳን ተነጋግረን ነበር የምንፈታው እያለ ውሃ እናቷ ተከፍታ ስታይ እያለቀሰች ነበር። እሷም ከእናቷ ጋር ማለት ነው። አይ የሆነ ነገር ሆኖ ወይኔ የስራ ጉዳይ ይሆናል ብሎ እናቷ ሲነግራት አይ የስራ ጉዳይ አይመስልም፣ ሁሉም ቦታ ደወልኩ፣ አባትህ እንኳን አልቀረም፣ እሱ ጋርም ደውዬ ነበር፣ ምንም ነገር ልነግሩኝ አልቻለም ብሎ ነገረች። አይ በቃ እማዬ ተረጋጊ፣ ምንም ነገር አይፈጠርም፣ እባክሽን ተረጋጊ እያላት ነበር። እና ናታም ግራ ተጋባው። ማርቲ ከማልቀስ ውጪ
ደሬ እኮ እንደዛ ነገር አጋጥሞ የሆነ ነገር በቃ ተፈጥሮ ወይ ስራ ተበላሽቶበት ይሆናል። ስለዚህ እባክሽ ማየ ለማረጋጋት ሞክሪ እያለት ነበር። ውሃ ሂጂና ተጫወቺ እና ውሃን ይላኩትና እንግዲህ ማርታን ለማረጋጋት ናታን እያወሯት ነበር እና አባዬ ምንድነው የተፈጠረ እያለች ዳጣ ስታስጨንቆ ምንም አልተፈጠረም ልጄ ደህና ነኝ አታስቢ እያለት ነበር። አባዬ እንደዚህ ፈገግ በይ አናገርከኝ እኮ በጣም ደስ አላት። አባዬ ምንድነው እንደዚህ ያስከፋ እስቲ ንገረኝ፣ ሊረዳ በእኔ ምክንያት ነው አይደል እንደዚህ ሆንኩ እያለች ስለ አባቷ ነገሩን እንድረሳ ነገር እያወራቸው እንድረሳ እያደረገችው ነበር። እና አባዬ እባክን እያለችው ነበር። እና እሱን ለማረጋጋት ስትሞክር ነበር ማለት ነው። እንግዲህ ማርታም በጣም ተጨንቃለች። እየተፈጠራለው ምን እንደሆነ ለማወቅ በጣም ጓጉታለች። ናታም ማርታን ለማረጋጋት እየሞከረ ነበር። እንግዲህ ናታ ደረጃ የተጨነቀበት ዋና ምክንያቱ ዳጣ ልጁ እንደሆነች ለማናገር ከብዶት እንደሆነ ተረዳ። ግን ነገር እሱ አይደለም የተፈጠረው ሌላ ጉድ ነበር ማለት ነው። እንግዲህ ማርታም በጣም እየተከፋች እኔ ደሬ እንደዚህ ሲሆን በህይወት ያች አለቅም ደሬ እንደዚህ ሲሆን የመጀመሪያ ነው። በጣም ከፋኝ፣ ሆድ ባሰኝ። የተፈጠረ ነገር እንኳን በግልጽ እኮ ሊነግረኝ ፈቃደኛ አልነበረም። ዝም ከማለትና መተኛቱም እኮ አልቻለም። ሌሊት አይተኛም፣ ይቃያል ጭራሹ በቅጀት። አሁንማ ሰላም እያለ መጣራት ጀመረ እያለች በጣም ውስጧ ተጎድታ ውስጧ ተሰብሮ እያለቀሰች ነበር። እና እየተፈጠራለ ነገር ምን እንደሆነ ለማወቅ ሞክራለሁ። ግን በቃ እስቲ ተረጋግተን እናወራበታለን። የተፈጠረው ነገሩን ካለ እንፈታለን። ስለዚህ እባክሽን ለመረጋጋት ሞክሪ እያላት ነበር። መጠንና ውሃ አንድ ላይ እየተጫወቱ ነበር። እና አርጁ ሞተ እያሉ ስለ አርጁ እያወሩ እንዳጋጣሚ አርጁ በራቸው ላይ ሆነው እየጠበቃቸው ነበር። እየሮጡ ያቅፉታል ማለት ነው። አርጁ ይሄ አብይ ምን ሆነችብኝ ምንድነው እያለች ዳጣ ተነሽና ምግብ ስሪ ብላ አብይ እያዘዘችት ነበር። እኔ የሰራሁትን አምንሽ ልበይ እያለቻት ነበር። ምን ጨምረሽ ልትሰጪኝ አስበሽ ነው? አይ እኔ ምንም ጨምሬ አልሰጥሽም፣ ሽንኩርት በርበሬ ምናምን ነው ጨምረው እንጂ እያለቻት ነበር። እልቁንስ አሁን ተነሽና ምግብ ስሪ። ለምን አንቺ አሰሪም? አንቺ እኮ በሙያም በትምህርትም በሁሉ ነገር እኮ ትበልጭኛለሽ፣ ለምን አንቺ አሰሪም እያለቻት ልታስረሳሳት እየሞከረች ነበር ማለት ነው። አሁን ወሬ ተይና ተነስና ስሪ እያለቻት ነበር። እሺ በቃ አንቺ ከፍላሽ እኔ እሰራለሁ እያለቻት ነበር ዳጣ። እና ሰላምዬ ጋር ምግብ ሰርተን ደግሞ ሄደን እንጠይቃታለን እያለቻት ነበር። እናም እንዳጋጣሚም እያለች ስታወራ እሺ በቃ አንቺ የምትፈልጊ ሆነ አልሰራልሻለሁ ቆንጆ አድርጌ እያለቻት ነበር። እልቁንስ ወሬና ቁምና አሁን ተነሽና የምልሽን ነገር አድርጊ እያለቻት ነበር። ከዛ እሷም እሺ ትላለች። አርጁ እንግዲህ በመጨረሻ ሞተ መስለኝ። ትናንትና ሞተ ካልነበረም እንዴ ሞቼማ ተነስቻለሁ። የታለ አብዬ ታለች? አብዬ የተነች ያለችው የኔ ፍቅር የት ሄዳ ነው? ናፍቀኛለች። ደህና አይደለችም እንዴ እያለ አይ ደህና ነች እያሉም ታወሩ ነበር። ታዲያ የት ሄዳ ነው እያለች ማርቲንና ደሬ እንግዲህ ድጋሜ እሱን ለመጠየቅ እየሞከረች ነበር። ፊቱን አዞሮ ተኝቶ ያፈገግታቸው ያደስታቸው ያሳቅና ጨዋታ ቤታቸው ጨለማ ወረራ፣ ፊታቸው ኮስተር አለ እና ያፈገግታ ማርቲን የሚያስቃት የሚቀልድ ቀልዶች በሙሉ ደሬ ምንድነው የበደልኩ ምንድነው ያደረግኩ ንገረኝ ብላ ስትጠይቁ ማርትዬ ምንም ነገር አልነረክሽኝም፣ አንቺ ለኔ አትገቢም፣ እባክሽን ይቅር በይኝ። ምንም ቆይ ደሬ ምን እየሆንኩ ነው? ምንድነው የተፈጠረ ንገረኝ። እንደዚህ ሆነ እኮ ውሃ እንኳን በአቅሟ እኛ ስናዝን አይታ እኮ እያለቀሰች ነው። የተፈጠረ ነገር ካለ ንገረኝ ስትለው አይ ማርቲ እባክሽ ምንም ነገር አትጠይቂ፣ ምንም ነገር አልተፈጠረም አልኩሽ እኮ እያላት ነበር። እና ኤቤና ውሃ አንድ ላይ ዳጣ ስለሌለች ከአንተ ጋር ነው ዛሬ የማድሮ እያለች እሱን መካካት ትጀምራለች። ቆይ ምን እየሆንሽ ነው? ተረጋጊ እንጂ እያላት ነበር። አይ ማንም የለም፣ ሰላሙም የለችም፣ ዳጣም የለችም። ዛሬ አብረንም ዳጣ ኖሮችም አልኖሮችም እኔ በጭራሽ ከአልተኛም። ስለዚህ የማውን ነገር እያረግሽ አትረብሽኝ ይላታል። ደረጀ ምንድነው ጉባዴ እባክህ ደሬ ንገረኝ እያለችው ብትጠይቅም እሱ ምንም ነገር አልተፈጠረም፣ ምንም አልሆንኩም ካላም ከማለት ውጪ ምንም ነገር ልነግራት አልቻለም። ማርቲ በቃ ተኝ፣ ምንም አልሆንኩም እባክሽን አታስጨንቅኝ እላታል። ከዛ ይተኛሉ። ቆይ እዚህ ቤትም ተቀምጦ መጫወት መውራት አይቻልም ማለት ነው ብሎ ናታም ተናዶ ጥሏቸው ይሄዳል። ደሬ እንዳጋጣሚ ተኝቶ እየቃየ
ሰላም አታድርጊ እባክሽን፣ አይሆንም፣ ሰላም አታድርጊ፣ ይህንን ማድረግ የለብሽም ሰላም ሰላም እያለ ማርታ ትሰማለች። ቆይ ከሰላም ጋር ምንድነው የሚያገናኝ ነገር? ስለ ሰላም እንደዛ ስትቃይ ያደርኩ ምንድነው መገናቱ ብላ ስትጠይቀው ደሬ በድንጋጤ ትንፋሹ አጠረ። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ።